አባቴ በቃ ምርጫውን ማየት እንፈልጋለን። እስኪ ይምረጥ። እስኪ እሱም የሚጠቅመውን የሚጎዳውን ያውቃል አይደል ይሄ ልጅ። ስለዚህ ሩታን ካለ አብርሃም ጤነኛ አይደለም፣ ምንም አያውቅም። በቃ ልጁ ጤነኛ እኮ አይደለም አይደል እንዴ? በቃ ጤነኛ ካልሆነ በቃ ምንም ነገር ማድረግ አንችልም። ይሄ ልጅ እሺ ምን ማድረግ እንችላለን? በቃ እኔ ምርጫ ውስጥ ላስገባው አይደለም ይጥራት። በቃ መድረግ የለበትም ይሄ ነገር። ምን እየሆንክ ነው ያለው አንተ ራሱ? ታውቋል እንዴ አቤላ? ምንም አልሰማህም። ለሰማ ምርጫ መቃል ሰማ አልችልም አቤላ ነኝ። ይኸውልህ ለምርጫ ድጋሚ ልጁን ጭንቀት ውስጥ ከተዋል እንዴ አቤላ? ለምንድን ነው ያሳሰርሽው? አልሰማህም። ለምን ሰማሃለሁ አቤላ? እንዴት እንግባባለን? እሺ ኪዬ ማለት እኔ ከኔ ካልሰማኝ እንዴት እንግባባለን? ወይስ ድጋሚ ነገሮችን ማጫርና ድጋሚ ነገር ማን ነው የምፈልገው? እኔ ለምርጫ አይደለም ሄርሜላን ይዤ ሄድኩት። ሁሌ ጥፋት ሁሌ ነገር ምን ትክክል ነው አቤላ? እኔ እኮ ምንም ማድረግ አልችልም። ላስገባ አይደለም የሄድኩት። ገብቷል? ለምን አሳሰርሽው? በቃ ተሰምቶ በቃ አቤል እንደዚህ አይስ በቃ የማይሰራ ስራ ነው የሰራው አቤላ። እንዴ ትክክል እኮ አይደለም ያደረገው። ምርጫው ሲገባ ነው ይለቱ። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? የዳኒ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። ፋሚሊዎች ትላንት ወዲያ አንድ ቪዲዮ አይታችኋል። አንዳንድ ነገሮች አሉ ምርጫ ውስጥ የሚገባ ነገሮች፣ ምርጫ ውስጥ መግባት የሌለባቸው ምርጫ ውስጥ የገቡ ነው ያሉት። እንደገና ደግሞ በሰዓት ደግሞ ሁላችንም ለአብርሃም ደስታ ስንል ብዙ ነገሮችን እያደረግን ባለበት ሰዓት ድጋሚ ልጁን ወደ ኋላ መመለስና ይሄ የመቅናት ነገሮችን እያየሁ ነው ያሉት። ድጋሚ እሱን ወደ ኋላ መልሶ ከሄርሜላ ጋር ያሉ ነገሮች ለማቋረጥ የሆነ ነገር ለማለት ምናምን ነገር እያደረገች ያለችው ሩታ። ምክንያቱም ከዚህ በፊት አልፈልግህም ብለው ስሪት ያስገባችሁ፣ በዛው ልክ ደግሞ እንደገና ዛሬ ከሄርሜላን ስታይ በሄርሜላ ላይ ቀንታም ይሁን ምን አላውቅም አባቴ የሆነ ነገሬ ብሎ ማለት ትንሽ የቅናት ምልክት ነው እንደኔ ማለት ነው። እና እኛ ሰርግ ለመደገስ ወደዛ ያነበት ባለበት ሰዓት ነው ይሄ ነገር እናውቃ አባቴ እንደዚህ ያለች ያለችው። ምክንያቱም ያውቃል ማለት ነው ስስ ጎኑ እንደሆነች ያውቃል። በዚህ ሰዓት ደግሞ ሩታ የአብርሃም ስስ ጎኑ ነች። ሰው ደግሞ ስስ ጎኑ ስለሆነች ብቻ አንዳንዴ እኮ ግዴታ ሰው ያምመው ቢሆን መቆም ነገሮችን ማለት የለበትም። ነገም ድጋሚ ዛሬም አባቴ የሆነ ነገር ይብላ ነገም ድጋሚ ወስዳ ከጓደኞቹ አርቃ ከሆነ ሰው ጋር አርቃ ድጋሚ ነገር ልጁን በቁጥጥር ስር አርጋ ደካማ ጎኑ ስለሆነች አሁንም ለተጎዳው ነገር አስበው ሊሆን የሚችለው ብዙ ነገሮች አሉ። እኛ እዚህ አዲስ አበባ በነበርንበት ሰዓት እኔ አዲስ አበባ ተመልሻለሁ። አዲስ አበባ በነበርንበት ሰዓት ለአብርሃም ደስታ ነው እኔ ወደዛ ስንል ነበረው። እንደጋ ደግሞ ወንድማችንም የአብርሃምን ደስታ ስለፈለገ ብቻ ነው ያን ሁሉ ገንዘብ አወጥቶ ሰርግ ለመደገስ እያደረገ ያለው ጥረት ማለት ነው። እንደገና ደግሞ ዛሬ ከመሬት ተነሳ እንደዚህ መሆኑ ሲያውቅ ትናንትና እስር ቤት የነበረ ልጅን ዛሬ ከእስር ቤት ከወጣ በኋላ አንድ ቀን ሰጥቷን ልስማማ። በእርግጥ ፍርድ ቤት በሚለው መጀመሪያ ቤተሰብ ከዚህ ሄዱበትና ቤተሰብ ሰው ያወራበትና የሆነ ነገር ያወራበትና ነው ወደ ፍርድ ቤት ሊኬድ የሚችለው እና ያ ነገር እንዳለ ተቀበል ሳትቀበል ዛሬ ሄርሜላን ስታይ ለሄርሜላ አቅሟን ለማሳየት ሄርሜላ ብቻ ስላየች እና አቤልን አቅሟን ለማሳየት አባቴ የሆነ ነገር ይብላ ማለት ትንሽ የሚደብር ነገር ነው። ሁላችንን ቆብነ ስናስበው ማለት ነው። ምክንያቱም እስከዛ ድረስ እኮ እድል ነበራት፣ ብዙ ነገሮችን ለማሳካት እድል ነበራት፣ ብዙ ነገሮችን ለማረት አብዛኛው ብዙ ነገሮችን ለማሳካት እድል ነበራት። ከአንድም 3 4 5 ከ6 ጊዜ በላይ እድል ነበራት። እንደገና ከዛ ማልፎ ተርፎ ወደ ቤተሰቦቿን አስገብታ በቤተሰቦቿ ባሏን እስከ ማስደፈር ድረስ የደረሰችው እሷ ነች። ከአብርሃም ቤተሰብ ማንም ተነስቶ ለሩታ ወግኖ አብርሃምን ይናገር እንጂ ከጓደኞቹም ሆነ ከማንም ሰው የተናገራት ማንም ሰው የለም። ከሷም አልፎ ተርፎ ወንድሞቿ አብርሃም እስከ ደረብ ድረስ የሆነ ነገር እስከማድረግ ድረስ ትዳር እስከተባለ ድረስ ደግሞ ቤተሰብ የሚጋበት ነገር አይደለም። ትዳር ማለት ተቃቃጨዋታ አይደለም። አንዳንዴ መጋባት መግማማት ማለት አይደለም። በዛው ልክ ደግሞ ኦሬዲ አንዴ እቺ ከቤት ወጣለች። ከቤት እስከወጣች ድረስ ደግሞ ቤተሰቦችን አልፈልግም ባይነ ፈልጋለሁ ወጣች ልጅ። በዛ ልክ ዛሬ ድጋሚ ቤተሰቦቿ ገብተው ቶቿ የሆነ ነገሮቿ ገብተው ቶቿም እየወጡ በሚዲያ ላይ ወንድሞቿም ብዙ ነገሮች እየወጡ አብርሃም ጋር እስከሚሄድ ድረስ የሆነ ነገር እስከማድረስ ኢቭን ከዛም አልፎ ተርፎ አክስቶቿን ማሳሰራለሁ እንደዚህ ላለው እያሉ ማለት ድረስ ትንሽ ተገቢ አይደለም። ምክንያቱም ይሄ ነገር የሁለት ሰው ትዳር ነው። የሁለት ሰው ትዳር እስከሆነ ድረስ ደግሞ የትኛውን ቤተሰብ መግባት አይችልም። ጋሽዬም በበኩሉ እያደረገ የነበረው እንዲታረቁ መሞከር ነው። የአብርሃም ወንድም ኤፍሬም ነገሮችን ለማስተካከል እየሞከረ የነበረው ግን ደግሞ ከዛም አልፎ ተርፎ አሻፈረኝ ብላ ነበረ። ዛሬ ግን ያ ሁሉ ጋሽዬን አሻፈረኝ፣ የሆነ ሰውን አሻፈረኝ፣ ያ ሁሉ ሰው ሲለምናት አሻፈረኝ ብላ የነበረች ልጅ ዛሬ ከመሬት ተነስታ አባቴ የልጅ አባት እንደዚህ እስካሁን ለማልተጋትም የልጅ አባት እንደነበረ ለምንድን ማለት እስካሁን ሳልተጋት ለምንድን የልጅ አባት እንዳልነበረ እስካሁን ያልተጋትና እስካሁን ያልገነዘበችው ለምንድን ነው? ከዚህ በፊትም እኮ የልጅ አባት ነበር አይደል እንዴ? ዛሬ ብቻ እንኳን ነበር የልጅ አባት 9 ወር ሳርግዝ እኮ የልጅ አባት እንደነበር ታውቃለች።
ዛሬ ግን ሄርሜላ ስለመጣች ኦር ደግሞ ዛሬ ድግስ እንደግሳለን የሆነ ነገር እናደርጋለን የአብርሃምን ደስታ እንፈልጋለን ብለን ስላልን ከመሬት ተነስታ ነገሮችን ላበላሸትና ነገሮችን ሙሉ ለሙሉ ለመዝጋት ዛሬ ከመሬት ተነስታ አባቴ በእርግጥ ምርጫ ውስጥ የሚገባ ነገር እውነት ነግራችሁ ምርጫ ውስጥ የሚገባ ነገር አይደለም። እኔ እንደኔ የትኛውም ሰው ደስታ የሚሰጠው ሰው መሆን ያለበት። ምክንያቱም ህይወት አጭር ነች። አጭር እስከሆነች ድረስ ደግሞ ደስተኛ የምንሆንበት ነገር መፈለግ ያለብን። ሩታ ተናግራለች ከአብርሃም ጋር ማልፈልገው አብርሃም ደስተኛ ያደርገኝ ብላለች። አብርሃም ደግሞ በሰዓት እንደምታዩትም ሆነ ብዙ ነገሮች እንደምታደርጉት ከሚታየው ማለት ብዙ ነገሮች የሚታዩ ነገሮች አሉ፣ የሚታየው የማይታዩ ነገሮች አሉ፣ በጣም ብዙ ነገሮች እና አብርሃም በዚህ ልክ እየታየ ያለው ደግሞ ከሄርሜላ ጋር ሲሆን ደስተኛ እየሆነ ያለው እነ ብሩክም ሆነ አቤልም ጓደኞችም ሁላችንም እየጣርን ያለን የሱን ደስታ ብቻ ነው። ምክንያቱም ሁሉም መንገድ ሰው ባሰበው መንገድ በራሱ መንገድ ትክክል ነው ያለው። ብዙ ነገሮች ነበሩ በሰዓቱ ምርጥ መግባት የሌለበትም ነገር ነው። ዛሬ እንደገና አቤል ፈልጌ ነው እዚህ ጋር የመጣው። ምክንያቱም አቤል ማስተካከል ይችላል። የሰርጉ ነገሮችን ብቻዬ ማድረግ ስለማልችል አብሮኝ እንዲያደርግ እፈልጋለሁ። ብሩኬም እንዳያችሁት ከሆነ ከታሰረ በኋላ ብሩኬም ነገሮችን ፈርቷል። ብዙ ነገሮችን ኢግኖር እያደረገ ነው ያለው። የሚጋፈጠው ደግሞ ለአብርሃም የሚጋፈጠው ደግሞ አቤል ባለፈው አልተገናኘንም መሰለኝ። በደስታችን ቃል ተገኘሽ አባቴ። በደስታችሁ ቀን የትኛው ቀን? ባለፈው ከአብርሽ ጋር ሄጄ ነበር አላየህም? ሩሙ ሄጄ ምናምን ነገር ሩሙ ያገኘው ቀን እና አዲስ አበባ ነበር። ከአዲስ አበባ ነው የመጣሁት እና ላገኘህ አንተ ላወራ ፈልጌ አዲስ አበባ ያሉት ነገሮች አብዛኛው ነገሮች በሙሉ ነገሮችን አስተካክያለሁ። ግማሽ ነው የሚባል መልኩ ቢያንስ ከ40% በላይ አስተካክያለሁ ብዙ ነገሮችን እና ዛሬ ደግሞ ካንተን ፈልገው አንተን ታግዘኝ ነው። ካላሳየሁም እኔ ጋር ገንዘብ የተላከበት ነገር ብዬ ከቤት የተከበበት ገንዘብ ነበርና እሱ ነገሮች እኮ አብርሃም ነግሮኛል እኮ እኔ ቀል ነበር የመሰለኝ። ከአብርሃም ደግሞ ሲነግረኝ ይኸው ላይ ድጋሚ ደግሞ ገንዘብ የገባ ገንዘብ አለ ድጋሚ ይኸው ላይ እንደገና ከ500 ሺህ ወደ 100 ሺህ ብር ገብቶ አጠቃላይ ወደ 700 ሺህ ብር ማለት ነው ገባ እና ብዙ ነገሮች ስላሉ አዲስ አበባ ነገሮች ጨርሻለሁ። ካንተ የምፈልገው እኔ አብርሃምን ወስደን ከታጀራ ወስደን ነው እዚህ ያሉት ነገሮች እንድትሳክል ብቻ ነው። በሰዓት ደግሞ አብርሃም የሚሰማው አንተ ነው ገብቶሃል። ሰርጉ በቃ ጊዜው እየሄደ ስለሆነ አሁን ደግሞ ጾም እየወጣ ስለሆነ ጾሙ እንደወጣ መደገስ አለበት። የሄርሜላም ሽምግልና መላክ አለበት። ያ ነገሮችን አንተ እንድጨርስ ፈልጋለሁ። የገንዘብ ጉዳይ የሆነ ነገር ጉዳይ ላይ ሀሳብ አይገባም ገባ አቤል። ያው ደስታ እንደሆነ አጋር በዛ ነው። ያው አንተም ለሱ ደስታ ብለህ ብዙ ነገሮች እያደረክ ያለው ልክ ነህ። እኔም ብዙ ነገር ለሱ ከማድረግ ወደ ኋላ ብዬ አላውቅም። ምክንያቱም እንዲደሰትና እንዲያዘን አልፈልግም። በቃ እንዲደሰት ነው የምፈልገው። ምክንያቱም በዚህ ሰዓት ማንም ምንም ቢለኝ ምንም አይመስለኝም። ያው ሰው የራሱን ሀሳብ ከመግለጽ ውጪ ወደ ኋላ ስለማይል ምንም ማድረግ ምናምን ሰው መጥፎ ነገር ከማሰብ ወደ ኋላ ገብቷል። እኔ አብርሃም አጠገብ ሆኜ ብዙ ሰው እያለኝ ነው። ብዙ እስከ መሰደብ ሌላ ነገር እስከ መባል ድረስ ቤተሰቤ ድረስ እስከመሄድ ድረስ እየደረሰብኝ ነው በአብርሃም ጉዳይ ማለት ነው። ዝም ብል ምን የሚጎልብኝንም የሚቃልንስብኝም ነገር የለም። ደግሞ አንዳንድ ሰዎች አላችሁ እዚህ ጋር እየመጣችሁ አቤል ጋር በተራ እኔ ጋር በተራ እየመጣችሁ የሆነ አፋችሁ የምትከፍቱ ሰዎች አላችሁ። በጣም ብዙ ሰዎች ጥቃቅን ሰዎች ምንም አላችሁ ምንም እኛ አንዴ ካመንበት ነገር ወደ ኋላ የምንልበት ነገር የለም። አቤል ጋር የዛቻ የሆነ ማስፈራራት እንደዚህ አንተ ጋር የመጣ ሰው እንዳለ አውቃለሁ እና ያም ደግሞ ተራችሁን ጠብቁ ባይ ነኝ። ምንም አታመጡም ጥጋችሁ ነጋችሁ ምንም የምታመጡት ነገር የለም። ሄርሜላ ጠግቡ ደርሷ አይችሉም። ኢቭን ከዛ ማልፎ ተርፎ ይላችሁ ያችሁ የመዛት አታምጡ እንትን ተነግራችሁ ማለት ነው። አንዳንዴ መጋፋት ከሌለባችሁ ጋር ትጋፋላችሁ። አሁን የእናንተ ያደርጋችሁ ነገር ከአለት ጋር እንደመጋፋት ነው ያደርጋችሁ ያላችሁት ነገር ከአለት ጋር ማለት ነው። የሆነ ሰርግ በጠብጣል የሆነ ነገር ብለው መጣብ ያሰበሩ ሰዎች አሉ። ኢቭን እናንተ እንደምታስቡት እኛ በጉልበትና ጡንቻ ማሰባቀት ሆነ አይደለም። ግን ደግሞ ነገር ለሚያልፍ ቀን መቀየም የለብንም። ሰው በክፉና በደግ ይገናኛል። ያ ነገርን ብለን ነው ያ ሰው እኮ እንደፈለገ ቢል ምን የፈለገው ማለት ይችላል። ብቻ ቀርቦ አይንካ እንጂ ያው እኛ ብዙ ሰዎች ስለምናውቃቸው ነበር አሁን ላይ እያገኘናቸው እንደፈለጉ ሲፈነጩ እንደፈለጉ ሲያወሩ ስለምናውቃቸው ከዚህ በፊት ላይፍ ስላሳለፈን ብለን ነው እስካሁን ዝም ያለው። ከዚህ በኋላ ግን የሚመጣ ሰው በሚመጣው ነገር እንዳለ ልናስተናግደው ዝግጁ ነን። ማንም ሰው ፈንጭቶ እንደማይሄድ
ማሳየት እንፈልጋለን። ያው የሩታ ወንድሞችም አይታቸዋል፣ አንድ አዲሶችም አይታቸዋል። ልክ ነው ያስገባናቸው። አዎ ምክንያቱም እንደፈለገው ፈነጩ ለአብርሃም ስንል ለኛም ለአንዳንድ ነገር ስንል አንቸኩል ብለን ብዙ ነገር ትተናል። ከዚህ በኋላ ግን ማንም በመጣበት ምን ሸኘው ይሆናል። በሃርድ ከመጣ በሃርድ፣ በፍቅር ከመጣ ደግሞ በፍቅር እንሸኛለን ማለት ነው። ሌላ ነገር የለም። እና አሁን ግራ የገባኝ ነገር አሁን እኔ ለራሴ አብርሃም አሁን ያለበት ታይም ሁለት አይነት ሀሳብ ውስጥ ነው። አንዱ ሄርሜላ ጋር ለመሆን ሄርሜላ ያው ባለውለታው ነች። ምክንያቱም አግነት በተፋ ሰዓት እና ደግሞ ባዘነ ሰዓት እሷ ነች፣ ማንም በሌለ ሰዓት እሷ ነች መጣ ቀና እንዲል ያደረገችው፣ ቢያንስ ሪላክስ እንዲያደርግ ያደረገችው። ከሀገር እያስወጣች ብዙ ወጪዎች እያወጣች ምናምን ማንም የሚያደርገው ነገር ነው። ገብቷል። እና ደግሞ በሩታ ደግሞ የተያዘው የልጅነት ፍቅሩ ነች። ያው የልጅነት ፍቅሩ ስለ ብዙ ጊዜ ከሷ ጋር አሳልፏል ከሩታ ጋር። ከሱም አልፎ ትዳር ውስጥም ናቸው። ከትዳሩም አልፎ ልጅ ወልዷል። ገብቷል። አብርሃም አሁን እየተደረገበት ያለው ነገር ረስቶት እያመነታ ነው። አሁን ካጠገቡ እኛ ነን ያለ ነው። እኔ ሄርሜላ ምናምን እኛ ነን ያለ ነው እኮ አብዲጋን ገብቷል። ለዛ ነው ሄርሜላ ማውርቻታለሁና ሄርሜላ ማውርቻት ስለ ሰርጉ ማገዘ ነገር ካለ ምናምን ላይ ነበረ። ችግር የለውም ምንም ያስፈልገው የለም። ካንቺ ይፈልገው ነው ያንቺን ቬሮ ሰሽ እንድትመጪ ብቻ ነው የነገራታለሁ ለሄርሜላ ማለት ነው። ይመጋደብ ጌዳት ነበር አዲስ አበባ ሆኜና በይሳት ሁለት ነገር ይሄ ምርጫ ውስጥ የሚገባ ነገር አይደለም። ምክንያቱም ትናንትና ጉርቶት ሄደ ሰው ዛሬ በቀናት አባቴ የሆነ ነገር ገለመሌ ብሎ ቢለው ምንም ጥቅም የለው ነገር ነው። እንደገና ደግሞ አንዳንዴ ትዳር ደግሞ በእልና በቀናት አይመረም። ገባ አይደለ? ዛሬ እቺ ልጅ እውነት ፈልገው እኮ አይደለም ዛሬ አባቴ የሆነ ነገር ምርጫ ውስጥ የምትገባው እውነቱን ስነግርህ ማለት ነው። አቤል ሁላችንም ማስተዋል ያለብን ነገር ዛሬ ከሄርሜላ ጋር ስላለ ዛሬ ለእናንተ አቅም ለማሳየት ለኛ አቅም ለማሳየት ምክንያቱም አብርሃም በፈልግ ሰዓት ልትወስደው እንደምትችል ለማሳየት ነው ይሄን ነው እያደረገች ያለችው። ምክንያቱም ይሄ ደግሞ ሊገባ ይገባል። አሁን አብርሃም ጋር ያገኘው አብርሃምንም ምክንያቱም በቃ ማለት አብርሃም በእጇ እንደሆነና በምትፈልገው ሰዓት አብርሃም ማግኘት ነው እንጂ ታውቃለች። ገባ አይደለ? እሷ ያ ነገር ነው ያራመደች ያለችው። ግን በቀል ነው ያዘችው እና ደግሞ ቀናት ነው ትክክለኛ ፍቅር ምናምን ወዳው እኮ ምናምን አይደለም። ሩታውን እንደዚህ ያደረገች በእርግጠኝነት ማለት ነው። ምዬ ምነግርህ ነገር በእርግጠኝነት እርግጠኛ ነኝ። አሁን እኔ ሄርሜላም ሁላችንም ከራቅ ነው ይሄ ልጅ ማለት ነው ብቸኛ ለማድረግ አስባ ነው። አዎ ከዛ ብቻውን ሆና በቀል ነው ብቻውን ሆና ነገ እንዲጎዳ ቤቱን ዘግቶ እንዲቀመጥ የሆነ ነገር አንዳንዴ ሴት ልጅ ከባድ ነች። ገባ የሆነ በቀል ስታስብ ማንም የሚችላት የለም። እኔ እኮ ምንም እንትን አይልኝም ታውቃለህ አይደል? ወደ ትክክለኛ ፍቅራቸው ቢመለሱ ምናምን ምንም አይደለም። ደስተኛ ከሆኑ እኮ ኖርማል እኮ ሁለቱም ጋር ያስመት ካለ እኮ እያስመሰለች ይሄ ልጅ ላይ ይሄም ልጅ ምንም ማያውቅም ብላ እያስመሰለችበት ያለ ነው። ቀንታ ነው ሄርሜላ ላይ ቀንታ ትክክለኛ ነገር እኮ ይሄ እኮ ነው። ምክንያቱም ዛሬ ሩታ ቀንታ ነው እንጂ ነገ አብርሃምን ወስዳ ፈርክሳት እንደፈለገች የምታደርገው እንደሆነ ስለገባት የሆነ ነገር እሱ ና ስትለው እንደሚሄድ ከዛ በኋላ ደግሞ ከኛ ጋር ይለያያል። ከኛ ከተለያየ በኋላ ነገ ድጋሚ ግብር ታደርገዋለች። ከዛ ብቸኛ ይሆናል። ሀሳቧ እንደዛ ነው። ገባ አይደለ? ምርጫ ውስጥ የሚገባ ነገር ራሱ አይደለም። ሰው እኮ የሚወደውን ሰው እኮ አንድ ቀን ሁለት ቀን እኮ እስር ቤት እንዲያድር እኮ አይፈልግም። ሰው እኮ በጣም የሚወደው ሰው ደውሎ ራሱ እኮ እስር ቤት ነኝ ብሎ ካለ በጣም የሚጨነቀው እንኳን እዛ ገብቶ ሊያስር ቀርቶ ማለት ነው። ገባ? ቤተሰብ እያለ ዘመድ አዝማድ እያለ ወገን እያለ ሽማግሌ ሄደ ሰዎች ብዙ ሰዎች እያሉ ድጋሚ ነገሮችን ወደ ህግ አልፈረመልኝም ብሎ ወደ ህግ ለመሄድ ማለት እኮ በጣም የሚከብድ ነገር ነው። አብርሃም እኮ ነገሮችን ለመገላገል ነው ነገር ለማለት ይፈልግ ተስፋ ቢያኖር እኮ ወረቀት ፈረም ቀላል ነገር እኮ ነው። ወረቀት ፈርሙ ያለው ነገር ሁሉ ሰጂ ማለት ይችላል። ምክንያቱም ነገ አብርሃም ሰርቶ ያገኛል ብዙ ነገሮችን። ገባረ የሚያዳ የመጣችሁ ደግሞ ንብረቱን ብላ አይደለም ሰላሙን በመጣች ሰው ናቸው ሄርሜላ ተጓባና ግን አውሳት ያርገች ያለችው ሩታ እያስመሰለች ነው ያለችው በቃ አባቴ የሆነ ነገር ይብላ እያለች ያለችው እያስመሰለች ነው። ምርጫ ውስጥ የሚገባ ነገር ራሱ አይደለም። በቃ እኔ ግራ ያገባኝ እሱ መልስ ነው። እሱ ምን ለምን እንደሚፈዝና ለምን እንደዚህ እንደሚሆን ነው ግራ እየገባኝ ያለው። ምክንያቱም ጤነኛ እኮ አይደለም ልጁ እንዴ ማለት እንደዚህ ሁሉ ነገር ተደርጎበት ይሄ ሁሉ ነገር ተፈጥሮበት ምንም ሳይመስለው ምን እየሆንኩ ነው ወይስ ሩታ ምን እየሆነች ነው ብሎ ራሱ ያልጠየቀ ሰው ነው። ገብቷል? አብርሃም ጤነኛ መስሎ አብርሃም ጤነኛ እኮ አይደለም። እንደ ጤነኛ እኮ አይደለም ወይስ አብርሃም ምኑም ጤነኛ አይደለም። የምረስ ነገር በቃ የሚያስበው ነገር ትክክል አይደለም። የሚያገው ነገር ትክክል አይደለም። በትክክሉ አብርሃም ጤነኛ አይደለም። በቃ የሆነ ነገር ተነክቷል። ሰው ቅናትና ፍቅር መለየት ያቃተበት ታይም ነው አብርሃም ማለት ነው። እኔ ግራ የገባኝ ነገር እሱ ነው ማለት ትክክለኛ የወደደው ሰውና ቀንቶ የቀረበው ሰው መለየት ያቃተበት ታይም ነው። በቃ እኔ ግራ የገባኝ ነገር እንደዛ እየተባለ እንደዛ ብዙ ነገር
እየተነፈገ አሁን የኔ አባት የኔ ባል የኔ እንደዚህ ማለት አቤል እኔ ለአዲስ አበባ ሄጃው ነገር ስንከራተት ይሁን ነገር ያው ነገር ሳረግ የነበረው እኔ የሱን ደስታ ፈልጌ ነው ገባር እንጂ እኔ ከኔ ጊዜን ገድዬ ጉልበቴን አቃጠዬ ስራዬን ትቼ ብዙ ነገሮች እያደረኩ የነበረው አዲስ አበባ ሄጄ እኔ የአብርሃም ደሰላም ፈልጌ ብቻ እውነት ስነግርህ ማለት ነው። ምክንያቱም በሳት እሱ ካለበት ጭንቀት ዲፕሬሽን ከማንም በደም ታውቃለህ። አብርሃም እየታየ ያለ የሚያለቅሰው ተደብቆ ነው ልጅ የሚያለቅሰው ያን ነገር ስለማውቀው ነው አብዛኛው ነገሮችን ለማስተካከል አዲስ አበባ ደፋ ቀና ሳይ ነበረው ገባረ እንደገና በዛ ላይ ደግሞ ዱላ ሰው መጥቶ እስኪደበድበኝ እዩ መጥቶ አይተዋል ወሰረኝ ቪዲዮን እዩ መጥቶ ያው ነገር ሲያደርስ አዲስ አበባ ደረሰ ማለት ነው። እና ሁላችንም ያረጋግን ያለን ነው እኮ አሁን ብዙ አቃጣሪዎች እንዳሉ አውቃለሁ ጀርባው ላይ ምናምን ይሄ አንዳንድ አሁን የጠራቸው ነው እዩ ምናምን ብዙ ነገር እንደሚሉ አውቃለሁ። እና እነሱ አወሩም አላወሩም ምንም የሚፈጥር ነገር የለም። እነሱ ከማውራት ወደ ኋላ አይደለም እንደፈለጉ ያወሩ እነሱ እንደፈለጉ ማለት እዛም ሄደው ይሄ ሩታ ጋር ሌላ ነገር ያወራሉ፣ እዚህም ሄደው አብርሃም ጋር ሌላ ነገር ያወራሉ። ወይ ካንዱ አልሆኑ ታውቃለህ። ያው ገና ይገባኝ ታውቃለህ። በሳተ የሌላ ጥያቄ የሚሆንብኝ ነገር እንዴት ነው ትዳር ማለት ትዳር እንዴት ነው በግድ ሊመራ የሚችለው? ትዳርን በሰው ጫና ውስጥ ትዳር ሊገባ የሚችለው? ሰው ወደ ትዳር ግባ ትዳር ገብቷል። ትዳር ጋሽዬ ረፉ ስላለ የሆነ ነገር ስላለ እነሱ መተው ተታረቅ ነገ እኮ ጓዳቸው ውስጥ የሚያውቁት ራሳቸው ብቻ እኮ ናቸው ብዙ ነገሮች አይደል እንዴ አይደል አቢላ። ምክንያቱም ዛሬ እነዚህ ልጆች እኮ በሰው ግፊት በቃ እሺ ሰው አስጨነቀን ሰው ስላስጨነቀ በቃ እንታረቅ ታብለው ይታረቁ ጥጋሚ ነገ ፍቻ ያለ ጥጋሚ ነገ ይጻባለ እንደገና እዚህ ጋር ጻል ልጅ አለ። በጣም ከምንም በላይ ደግሞ በጣም ለልጅ የሚከብድ ነገር ቢኖር የእናትና የአባትን ጸብ ማየት ነው። ሆነ ስለግራችሁ ማለት ነው። ልጁ ላይ በጣም ህፃ ያደርግበታል። በጣም ከሚባለው ላይ የእናትና የአባቱን ጸብ እያዩ ማድረግ ማለት በጣም 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 ከባድ ነገር ነው እና እንደዛ እንዲው ማድረግ የለብንም። ከለባቸው ተፈላልገውና ከለባቸው ተዋደው ከሆነ እሺ ይሁን ይታረቁ፣ ችግር የለውም። ምክንያቱም ልጅ ሁለት ማናችንም ልጁ ያለ አባት እንዲያድግ አንፈልግም አይደል እንዲያበል ግን በሰው ግፊትና በሰው የሆነ ነገር ትዳር የሚመሰረት ነገር አይደለም። ትዳር ድጋሚ የሚገባበት ነገር አይደለም እና እባካችሁ እያሰብን ሁላችንም እያሰብን ቢሆን ይሻላል። እናንተ ራሱ አለባችሁ ገባር እንደገና አቤል በጣም ትልቅ ችግር ጥፋት አለበት ገባር እንደገና ሄርሜላ ጋር ወስደ ሩታን ሲጀመር ሊዋድ ራሱ አይችሉም አይደል እንዴ? እንዴት ነው የምታደርገው? እሷ በቀል ያሰበች ሰው ብዙ ጥፋቶችን ያሰበች ሰው ወስደ ሄርሜላና ሩታን እንዴት ነው ሊዋደሩ? አይመዝንም እኮ ጭራሽ ራሱ አይደል እንዴ? ምን እያረክ ያለው አቤል አንተ ራሱ ስራ ትክክል ነው እንዴ አቤል? ነው ማለት ትክክል ሰው ነበር እስካሁን ድረስ አይደል? ዛሬ ድጋሚ ከመሬት ተነስተ ወስደ ሄርሜላና ሩታ ዋደር ይገባ ትክክል እኮ አይደለም። ሊዋደሩ ጀመር አይችሉም እንዴ? አሳስዋለች አይደል እንዴ? እሷ ስንት ነገር አድርጓለች እኮ ገፍታ አባራለች፣ ወርቅ መልሳለች፣ መኪና እንትን ብላለች። ያው ነገር ያልገባ ሰው ጋር ወስደ እንዴት ነው ከሁለቱ ምርጫው ሊገባ አይችልም? ይሄ ነገር በጣም ትልቅ ጥፋት ነው ያደረከው። በጣም የሚደብር ነገር ማለት ነው። እዚህ ጋር ሰርግ የተደገሰ ባለበት ሰዓት አንተ ወስደ ምርጫ ውስጥ በጣም መጥፎ ሰው የሰራው መደረግ የለበትም ይሄ ነገር። ምን እየሆንክ ነው ያለው አንተ ራሱ ታውቋል እንዴ አቤላ? ምንም አልሰማህም። ምርጫ መቃል ሰማ አልችልም አቤላ ነኝ ድጋሚ ልጁን ጭንቀት ውስጥ ከተዋል እንዴ አቤላ? አልሰማህም። ለምን ሰማሃለሁ አቤላ? እንዴት እንግባባለን? እሺ ኪዬ ማለት እኔ ከኔ ካልሰማኝ እንዴት እንግባባለን? ወይስ ድጋሚ ነገሮችን ማጫርና ድጋሚ ነገር ማለት ነው የምፈልገው? እኔ ለምርጫ አይደለም ሄርሜላን ይዤ ሄድኩት ላገናኛቸው። ከዛ ለምን አሳሰርሽው ልል ነው ገብቷል። ከዛ ሄርሜላ ነች የሆነ ከዛ አባቴ ተባለ አይደል? ከዛ በኋላ አባቴ እንዴ ይሄ ሁሉ ነገር ሰው አንተ ብላ አይደል እንዴ አቤላ? ዝምታ አይደል አባቴ ሲባል ልጁ እኔም እኮ ግራ ገባኝ። በቃ ምንም ማላቀው ነገር ነው የተፈጠረው። እያስመሰለች እንደሆነ በቀል እንደሆነ እያሰበች እዛ ጋር እንደምትሄደው እንደዛ እያወቅ አንተ እሷን ይዞ መሄድ ምን ይባላል እንዴ? ድጋሚ ምንድነው እያረክ ያለው አቤላ? ታውቋል ጋር ያበሰራ እንዳላ ትክክል እኮ አይደለም እያረክ ያለው። ምንኛውም ነገር በሰው ጋር ትክክል አይደለም አቤላ። ምንኛውም ማለት ነው ምንም ተባረ ትክክል አይደለም እያረክ ያለው። ሁሌ ጥፋት ሁሌ ነገር ምን ትክክል ነው አቤላ? እኔ እኮ ምንም ማድረግ አልችልም። ይኸውልህ እኔ እዛ ሩታንና ሄርሜላን የሆነ ምርጫው ስላስገባ አይደለም የኩት ገብቷል። ለምን አሳሰርሽው? በቃ ተሰምቶ በቃ አቤል እንደዚህ አይስ በቃ የማይሰራ ስራ ነው የሰራው አቤላ እንዴ ትክክል እኮ አይደለም ያደረገው። ምርጫው ሲገባሉ ሌሎቱ ምርጫው ሲገባሉ ወይ እንዴት ነው የጎዳው ሰው ጋር ወስደ ከሚጠቅመው ሰው ጋር ወስደ እንደገና ሄርሜላን ጭቃታው መንካት ይሁን ነገር ማለት ትክክል ነው እንዴ አቤላ? ትክክል እኮ አይደለም ይሰራሉ ስራ። እንደገና ልጁ ሁለተኛ ጭንቀት ውስጥ አስገባት። ምን የሚደገገር አለ አቤላ? በጣም የሚደብር ስራ በጣም ማለት ይሄ ካንተ የማይጠበቅ ስራ ይሰራ ያለው
ያው ምንም ማለት ድጋሚ ልጁ ጭቀቱ እስከተፈው ጋር እንዳይበላ እንደገና ደና ይመጣል ደና ተስፋ ይቆርጥ ነበር ልጅ ዛሬ አባቴ ሲባል ምርጫውን ማየት እንፈልጋለን። እስኪ ይምረጥ። እስኪ እሱም የሚጠቅመውን የሚጎዳውን ያውቃል አይደል ይሄ ልጅ። ስለዚህ ሩታን ካለ አብርሃም ጤነኛ አይደለም፣ ምንም አያውቅም። በቃ ልጁ ጤነኛ እኮ አይደለም አይደል እንዴ? በቃ ጤነኛ ካለ በቃ ምንም ነገር ማድረግ አንችልም። ይሄ ልጅ እሺ ምን ማድረግ እንችላለን? በቃ እኔ ምርጫ ውስጥ ላስገባው አይደለም ይጥራት። በቃ ግን ደግሞ ለምን ታሰረ? ሩታን እቺ የጠራችው የዛን እኛም ግራ ተጋብተናል። ስለዚህ ምንም ማድረግ አይችልም። ስለዚህ ማስተካከል ካለብኝ እኔ በቻልኩት አቅም ለማስተካከል እሞክራለሁ፣ ወይ ቀልብ ወደ ቀልቡ እንዲመለስ አደርጋለሁ። አሁን እኔ ካንተ እንፈልገው ሰማኝ። እኔ ካንተ እንፈልገው በቃ አዲስ አበባ ያው ነገሮች አደርጋለሁ እንውሰደውና ከውታጀራ ሜዳውተን ነገር ይሂድ ሰማኛ። እስቲ ከዚህ ላውራበት በቃ እኔ ሆነ እኔ ዳውቻለሁ። ሄርሜላም እሺ ብላኛለች። ሰርጉ መደገስ አይወቀደ እኔ አዳሽ ከፍያለሁ ብዙ ነገር እንደጋ ደግሞ ብር መመለስ አይችልም አይደል ጋቤላ። በቃ ስለዚህ እኔ የተቻለኝን ነገር ላርግ። በቃ እሺ ላዋራው። ከዛ ከፈለክም አገናኝቼም ካንተ ጋር ማወራዋለሁ። እሺ በቃ ሸባቴ